በመጽሐፍ ቅዱስ ከነዓን ማርና ወተት የሚፈልቅባት ምድር እንደሆነች ይገለጻል። በሀገራችን ኢትዮጵያ ደግሞ ጥንታዊቷ ጨንቻ ወተትና ቅቤ የሚፈልቅባት ከነዓን በማለት ብዙዎች ይገልጿታል። አሁን የምንገኘው በጨንቻ ከተማ በአብዛኛው እንግዲህ ወተትና ቅቤ የሚመረትበት አካባቢ ጦሎላ ላይ ነው። በጦሎላ ደግሞ ጨንቻን ከነዓን ለማድረግ በተለይ በከብት እርባታ በወተትና በቅቤ ምርት የታወቁ አንቱታን ያተረፉ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እዚህ መጥቶ ያገኛቸው የተመለከታቸው ስራቸውን እጅግ በጣም ይወደደላቸው እማማ አስካለ ቤት ውስጥ ነው የምንገኘው። እንደው እማማ አስካለ ይህንን የከብት እርባታ መቼ ነው የጀመሩትስ? እንዴትስ ነው ደግሞ ውጤታማ መሆን የቻሉት? ከሳቸው አንደበት የምንሰማው ይኖረናል። አብራችሁን ቆዩ። አስካለ አባ ዶኮሻዬ ቀበሌ ተወልጃለሁ። ከአንደኛ እስከ 7 ተምሬያለሁ። ከዛ እንደገና ያው በገጠር ወግ አግብቻለሁ። የ6 ልጆች እናት ሆኛለሁ። ያው ልጆችን እያሳደኩ እያስተማርኩ ወደዚህ ደረጃ ደርሻለሁ። ከብቶችን ያረባሁት በ7 ዓመተ ምህረት ነው። በ7 ዓመተ ምህረት አበሻ ላም አማቼ ሰጥተውኛል። ለልጆች ከላላ ሰው ወተት አትግዢ እስከ 7 ዓመተ ምህረት እስከ 83 ዓመተ ምህረት ድረስ አበሻዎችን እያሳደኩ ነው ያለሁት። በአበሻዎት ወተት እየተጠቀምኩ ነው ያለሁት። ልጆቼንም በዛ እያሳደኩ ነው ያለሁት። ያንዴ መሸጥ አናቂ ማንም ወተት የሚሸጥም የሚገዛም የለም በዚህ አካባቢ ማለት ነው። እና በዛ ልጆችን አሳድጌያለሁ። ከዛ በኋላ ድርጅቱ በሬስ ያመጣ በነዛ በሬዎች እነዚህን አበሻዎች እንዲዳቀሉ አድርጌ ተወለዱልኝ ሴቶች ከነዛ በሬዎች ማለት ነው። ቀጥሎም አሁንም የነዛን የወለዱት ከአበሻ የተወለዱት እንደገና በድቃላ ተወለዱ። እነዛን እንደገና እያሻሻልኩ አንድም ከውጭ ሳልገዛ ድቃላ ቤት ሞላ። እግዚአብሔርም ረዳኝ። የእግዚአብሔርም እጅ አለ። ጥበቡን የሰጠ እግዚአብሔር ነው። ስለዚህ እነዛ አልፈው አሁን ያሉት ፐርሰንታቸው በጣም ከፍተኛ ነው። ወተት በቀን 20 ሊትር የሚሰጣል፣ 15 ሊትር የሚሰጣል፣ 40 ሊትር የሚሰጣል፣ 35 ሊትር የሚሰጣል። በእነዚህ ውስጥ ና እየሰጡ ናቸው። ከዛ አሁን ኮንትራት 40 ምንጭ እንልካለን። ወተት እዚህ አንሸጥም። ከዚህ ብዙ ነው የምናወጣው። መኖ አቅርቦት አለ። ወተቱ ዘር ብቻ አይደለም፣ የመኖ አቅርቦት ወሳኝ ነው ለከብቱ ማለት ነው። ለወተት ከብቶች መኖ አቅርቦት ወሳኝ ነው። በቃ የተለያየ የተመጣጠነ ነው የምናቀርበው። ስለዚህ 20ውንም 30ውንም 40ውንም የምናገኘው ከመኖ አቅርቦት የተነሳ ነው። ዘር ብቻ አይደለም። ዘሮቹም ቆንጆ ናቸው። ዘር እስካሁን ድረስ 2 ናቸው። እናትና ልጅ 2 ቆንጆ ዘር ማለት ሆሊስቲ ማለት ነው። ሆሊስታይን ናቸው። ሌሎች እንትን ናቸው፣ ጀርሲ ናቸው። ጀርሲዎች ባለቅቤ በቃ ቅቤ። እነዛ ወተት የነሱ ቅቤ አይበዛም። ወተት በብዛት ይሰጣሉ። እነዚህ ወተታቸው እጥን ምጥን ያለ ቢበሉም ባይበሉም እጥን ምጥን ያለ ነው። ቅቤ ይበዛባቸዋል። በዚህ የተጠቀምኩኝ ወደዚህ ደርሻለሁ። ልጆችን ማስተምሬያለሁ። ለቁማሬግም አደርሻለሁ። መምህር የሆነ ያለ በቃ 1-2 ሲቀሩ ሌላ ሁሉ መንግስት ሰራተኛ ነው። እግዚአብሔር ይመስገን። ብዙ ላሞችን ሰው ለዘር የራሱ ዩኒቨርሲቲም ገዝቷል። መጥቶ ለጥናት ብሎ ለትምህርት ብሎ ገዝተዋል። ዩኒቨርሲቲም ገዝተዋል። ይሄ ብቻ አይደለም፣ ለብዙዎቹ መጠቀሚያ መንገድ ሆኛል። ብዙዎች ገዝተዋል። ሴት ጥጃ የሚገዛ ግደር የደረሱትን የሚገዛ የሚታለቡትን ለምነው የሚገዛ ብዙ ሰው ተጠቅመዋል። ከኔ ገጠሩም ማለት ነው። እዚህ ጨንቻም አካባቢ ብዙዎች ከኔ ተጠቅመዋል። እሸጣለሁ እኔ።
ጠቅላይ ሚኒስተሩ ወደዚህ መጥተዋል። አሁን ምን ተአምር እዚህ ቤት ነው የተወለደችው። ገዝቼ አላመጣሁም። እሱ ነው ያዳቀለው። ከዛ ወተት መጀመሪያ ሳትወልድ 4 ሊትር መስጠት ጀመረች። ሳትወልድ ትወልዳለች ብለን እኛ ስንጠብቅ 9 ወር ከደረሰ በኋላ ሳትወልድ ስትቀር ተደናገጠ። ሐኪም አመጣ፣ መረመረ፣ አየ ጥጃ የለም አለ። ታዲያ ይሄ ግት እንዴት ነው? እንዴት መጣ? እንዴት ግት እንደዚህ ሊበዛ ቻለ ብዬ ሲጠይቅ ሐኪሙ ያኔ ስትጠቃ በአይምሮዋ አርግዣለሁ የሚል ስሜት ህሊናዋ ላይ ተቀርጾ ይሄ ግት መጥቷል ብሎ አስረዳኝ። አልቦ ይዩ ጡት እንዳይበላሽ ብሎ አለ። አለኩ ለአንድ ወር ያህል አልቤያለሁ። ወተቱን አልጠቀምም ሳትወልድ። አዎ 1 ወር። ከዛ በኋላ እንደገና ተጠቃች። ደርሳ 9 ወር ጭንቅላት ላይ ብሬ ወለደች። በቃ 40 ሊትር ጧት 12 ሊትር ቀን 8 ሊትር አሁንም ማታ ቀን 6 ሰዓት ላይ ማለት ነው 8 ሊትር ነው። 12 ሰዓት ላይ አሁንም 8 ሊትር ነው። ስንት ነው ይሄ? እንደገና 4 ሰዓት ላይ አሁንም 10 ሊትር በቃ እንዴ እየሰጠች ወደ 4 ወልዳለች። 4 ላም ወልዳለች። ማነው 4 ወልዳለች። አሁን አለች የሷ ልጅ እቺት ስንት ነው የምትሰጠው? እሷ 35 ትሰጣለች። አዎ አሁን ስሟ ትሩፋት። ለጠቅላይ ሚኒስተር የተሰጠች እሷ ናት። ለጠቅላይ ሚኒስተር ሰተን አየና እግዚአብሔር ይባርካችሁ እንደወሰርኩ ቆጥራለሁ ብሎ ይቺ ምድር ማርና ወተት የሚታፈስ ከነዓን ናት ብሎ መርቆ መለሰ። እኔም መለስኩ። እነሱ በ70 ብር ገዝተዋል። 70 ሺህ ብር። አዎ በ70 ሺህ ብር ገዝተዋል። ግን ገንዘቡን አልረከብም ማለት። ከዛ በኋላ ነው አይደል ትሩፋት ራሱ ወተት መስጠት የጀመረ? አዎ ከዛ በኋላ አሁን ሁለተኛ ወልዳ አንደኛም ወልዳለች። አንደኛ እቺት የሷ ልጅ አሁን ልትወልድ ናት። ሁለተኛ በሬ ወለደች። አሁን እየጠባ ነው ያለው እና በጣም ከዛ በኋላ አሁን ደግሞ ሌሎች አሉ። እነዚህ ዝርያ ጠቅላይ ሚኒስተሩ ሪፌራል ሆስፒታል ለማስመረቅ ሲመጣ ነጭ ልክ ወልዳ በአንደኛው ወር እንደወለደች በወር ለምነው ይዘው ሄዱ። ለጠቅላይ ሚኒስተር ሰጡ። ይዘው ይሄድ አይድ እኔ አላቅም። በጣም ነጭ ናት። በጣም ነጭ እና ጌቷም የሚያስፈራ። እሷም 20 ሊትር ነው የምትሰጠው። እንደወለደች ይዘው ሄዱ። እዛው በዛው ቀረች። ከኋላ ለኔ ደግሞ 350 ሺህ ብር ልከውኛል በስልክ 350 ሺህ ብር። እዚህ በኋላ እርባታውን አሰፋለሁ። አሁን መሬትም እየጠየቅኩ ነኝ ያለሁት። አሁን ማህበር ሆነናል ከልጆቼ ጋር የወተት ከብት እርባታና የዝርያ ማሻሻያ ህብረት ስራ ማህበር ከልጆቼ ጋር ፈቃዱን አግኝቻለሁ። በዛ መሰረት አሁን እየሮጥኩ ነኝ ያለሁት። ለማስፋት ነው የምፈልገው። ኢንቨስትመንት ፈቃድ ላውጣ ወደ 4 ሚሊዮን ብር ጠይቄያለሁ። ኢንቨስት ያለኝ ምን ያህል ነው ያልኩ አሁን ሂሳብ እየሰራን ያለነው። ኢንቨስትመንት ፈቃድ ለማግኘት ማመልከቻ ዞን አስገብቻለሁ። እንደው እርሱ አሁን ይሄንን ስራ በፍቅር ነው የሚሰሩት? ከዚህ አካባቢ ነው የወጡት። እንደዚህ አይነት ስራ ለመስራት የኛ አካባቢ ሰው ብዙ አይደፍርም፣ አይፈልግም። ምንድነው የሚሉት? ግን ይሄንን ሲያይ ደግሞ ይመኛል። ምንድነው የሚሉት? እንደው ለመስራት ለሚፈልጉ ሰዎች እርሱ ምን ይላሉ? ለመስራት ለሚፈልጉ ሰዎች ብዙ ትርፍ አለ፣ መስራት አለባችሁ። በላሞችም ትርፍ አለ፣ በኮርማዎችም ትርፍ አለ። እኔ አሁን በአንድ በሬ በአንድ ላም 100 ብር ነው ማስከፍለው። መጀመሪያ ግን 2015 ላይ ለሰው ነፃ ነው የሰጠሁት አገልግሎቱን ማለት ነው። አገልግሎቱን የኮርማ አገልግሎት ነፃ ሰጥቻለሁ። ገንዘብ አልተቀበልኩም። በደንብ ሲሰሩ፣ በደንብ ከብቶችን ሲይዙ፣ በሽታ እንዳይዛቸው ሲያንከባክቡ፣
ጥሩ ወተት ይሰጣሉ፣ ጥሩ ቅቤ ይሰጣሉ። ስለዚህ እኔ አሁን በቅቤም ተጠቃሚ ነኝ፣ በወተቱም በአሬራም በትኩሱም በሁሉ ተጠቃሚ ነኝ። ልጆችም ተጠቃሚ ናቸው። ማይበሩ ራሱ የቤተሰብ ማይበር ሁሉ እየተጠቀመ ነው ያለው፣ እየተርፍ ነው። ስለዚህ ሰው በደንብ ከሰራ እግዚአብሔርም ይባርካል። ስለዚህ የእርሶ ቤት ወተት ወደ አርባ ምንጭ ይፈሳል ማለት እንችላለን? በእውነት 70 ሊትር በቀን 80 ሊትር ቀዝቃዛ 40 ሊትር ትኩስ 40 ሊትር ልካል ወደ አርባ ምንጭ። ልካል። ወተት የሚሰጡ 5 ናቸው። እሺ 5 ናቸው ወተት እየሰጡ ያሉ። እንደገና ሊወልዱ ያሉ 3 አሉ። ሊወልዱ ያሉ 3 አሉ። 5ቱም አሁን ወተት እየሰጡ ናቸው። ሌላ ቦታ ወደ 5 በሬ አለ። ገና ታዳጊ ናቸው። 2ቱ አጥቂ ናቸው። 2ቱ ያጠቃሉ። በእነዚህ ቦታ እነሱን ተካሉ ብዬ አሳድጊያለሁ። እነሱም ደግሞ በተራቸው ላይ በእንትን አበሻ ላሞችን እያስጠቁ ናቸው ሰዎች፣ በእነሱ ማለት ነው። መልካም አበሻ ላሞችን እያስጠቁ ናቸው ያሉት። ሰው ሁሉ ተጠቃሚ ሆኗል። በጣም እኔም ሰው ይጠቀም ነው በቃ። የእርባታዬ ምክንያት ለኔ ብቻ አይደለም፣ ከኔም ከቤተሰብም ከልጆችም ከማይበርም አልፎ ሌላው እንዲጠቀም ከተማችንን ከነአን ለማድረግ ጥረት አድርጋለሁ። ጠቅላይ ሚኒስትሩም እቺ ምድር ከነአን ወተትና ማር የሚታፈስ ብሎ ስም ሰጥቶ ነው የሄደው። ያንን ስም እኔ ደግሞ ወስጃለሁ፣ በአይምሬ ጽፌያለሁ። እኔም ከነአን ለማድረግ ነው።